በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ጾም ትትፌወስ ቁስለ ነፍስ ወበጸሎት ትታሰይ መንፈስ ወበጸሎት ትታሰይ መንፈስ። በጾም የነፍስ ቁስል ይፈወሳል፣ መንፈሳችንም በጸሎት ደስ ትሰኛለች። ነቢዩ ኢዩኤል በጽዮን መለከትን ንፉ፣ ጾምን ቀድሱ። ቅዱስ ዳዊት ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ በማጣት ከሳ። ነቢዩ ዕዝራም ጾምን ወደ እግዚአብሔርም ለመን፣ እርሱም ተለመነን ይለናል። ብዙዎች በጾም ተጠቅመዋል። እስራኤል ባሕረ ኤርትራን ተሻግረዋል። የነነዌ ሰዎች ከመጥፋት ድነዋል። ዳንኤል ምስጢር ተገልጦለት የንጉሥን ሕልም ተርጉሟል፣ ከአናብስትም አፍድኗል። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ይህ አውደ ትሩፋት መርሃ ግብራችን ነው። በዛሬው ዝግጅታችን ከላይ እንዳየነው ይህን ሁሉ ጸጋ የምታሰጠው ጾም ምንድነች? በመጾማችን የምናገኘው የምናጣውስ ነገር ምንድነው? ቤተ ክርስቲያንስ ስለ ጾም ምን ታስተምራለች? የሚሉትን ጉዳዮች ሊቃውንተ ቤተ ክርስቲያንን ጠይቀን እንደሚከተለው አዘጋጅተንላችኋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሀገር ኢትዮጵያና በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች እንኳን ለታላቁ ጾም በሰላም አደረሳችሁ አደረሰን እያልኩ ጾምን አስመልክቶ ለቀረበልኝ ጥያቄ ቅዱሳት መጻሕፍትን መሰረት በማድረግ መልስ ለመስጠት ሞክራለሁ። ጾም እንግዲህ በቤተክርስቲያን መጻሕፍት ሁሉ የተጻፈ ነው። የቅዱሳን መጽደቂያቸው፣ የሰማዕታት የተጋድሏቸው መጀመሪያ፣ በአጠቃላይ ለማስተማርም ለመማርም የትሩፋትን ስራ ሁሉ ለመስራት ጾም መጀመሪያ ነው። ይህ ማለት ልክ አንድ ተማሪ መጀመሪያ የሚማረው ፊደል አለ አይደል? እና ጾም በቤተክርስቲያን የትሩፋት መጀመሪያ ፊደል ነው ማለት ይቻላል። መጽሐፍ ቅዱስ እንደሚመሰክረው ኋላም የተለያዩ ሊቃውንት በስፋት እንዳብራሩልን እና ሊቃውንቱ በፍትሐ ነገሥት አንቀጽ 15 ላይ ስለ ጾም ሲናገሩ ጾምሰ ተከሎተ መብልዕ በጊዜ እውቅ ይላሉ። ተከሎተ ብሲ መብልዕ በጊዜ እውቅ ወይም ጾምሰ ተከሎተ ብሲ መብልዕ በጊዜ እውቅ ሰዓት ማለት ጾም ማለት በታወቀው ዕለት በታወቀው ሰዓት ከምግብ መከልከል ነው። በታወቀው ዕለት በሰባቱ አጽዋማት በታወቀው ሰዓት የመጨረሻው ሰዓት ከፍተኛው እስከ ምሽቱ 1 ሰዓት ነው። ዝቅ ሲል ደግሞ ሲያንስ ማለት ነው እስከ 9 ሰዓት ነው። በመጽሐፍ የተጻፈው ይሄ ነው። ከ9 ሰዓት የሚያንስ ግን የሰዎችን ያኗኗር ሁኔታ ግምት ውስጥ ያስገባ ሊሆን ይችላል እንደየአካባቢ ሁኔታ። አጠቃላይ በመጽሐፍ ግን የተጻፈው እንዳልኩህ ለምሳሌ የዐቢይ ጾም የመጀመሪያው ጾመ ሕርቃል የሚባለው እስከ ምሽቱ 12 ሰዓት ይጾማል። ከቅድስት ጀምሮ ደግሞ እስከ ዓርበ ኒቆዲሞስ እስከሚባለው ሆሳዕና እሁድ ሊሆን እዚያ በፊት ያለው ዓርበ ኒቆዲሞስ ይባላል። እስከዚያ ድረስ እስከ 11 ሰዓት ይጾማል። ሰሙነ ሕማማት እስከ ምሽቱ 1 ሰዓት ይጾማል። ሌሎቹ አጽዋማት 5 ሌሎች ደግሞ 5 አጽዋማት አሉ። እነሱ እስከ 9 ሰዓት ይጾማሉ። ገሃር ደግሞ ልክ እንደ ሰሙነ ሕማማት እስከ ምሽቱ 1 ሰዓት ይጾማል። እና አሁን ባልኩ መልኩ የጾም ትርጉሙ በዚህ በታወቀው ዕለትና በታወቀው ሰዓት ከምግብ መከልከል ነው።
ማለትም ከጥሉላት አጠቃላይ ጾም እስከሚፈጸም ድረስ፣ ጥሉላት ነክ ካልሆኑ ደግሞ እስከ ምሽቱ 1 ሰዓት፣ እስከ ምሽቱ 12 ሰዓት፣ እስከ ምሽቱ 11 ሰዓት እና እስከ 9 ሰዓት መከልከል ነው ማለት ነው። ሌላው የዘላለም ጾም አለ። ቅዱስ ያሬድ እንደነገረን ሊቃውንትም በስፋት እንደሚያብራሩት የዘላለም ጾም ማለት አንደበትን ከክፉ ነገር መከልከል ነው። ቅዱስ ያሬድ ቃል በቃል እንዲህ ይላል በጾመ ድጓ ይጹም ዓይን ይላል። ዓይን ይጹም ክፉ ነገር እንዳያይ፣ ይጹም ልሳን አንደበትም ክፉ ነገር እንዳይናገር ይከልከል። ይጹም እዝንኒ ይጹም እምሰሚያ እሱም በተፋቅሮ ጆሮም በፍቅር ሆኖ ክፉ ነገርን ከመስማት ይከልከል ይላል። አየን። አሁን ይሄ ለዐቢይ ጾም ብቻ የምትሰጠው አይደለም፣ ለዓርብና ለሮብ ብቻ አይደለም። በጾም ወቅት የበለጠ መጠንቀቅ ያስፈልጋል። በነገራችን ላይ በጣም ጥንቃቄ ያስፈልጋል። ይሁን እንጂ ዓይናችን ከክፉ ነገር መከልከል ወይም እንዲጾም ማድረግ ያለብን፣ አንደበታችንም እንዲጾም ማድረግ ያለብን፣ ጆሮአችንም እንዲጾም ማድረግ ያለብን በሰዓት ወስነን አይደለም፣ በዕለትም ወስነን አይደለም። ነፍስ ካወቅንበት ወይም ከ7 ዓመት ጀምሮ ብዙ ጊዜ እናውቃለን ይባላልና ከ7 ዓመት ጀምሮ እስከምንሞትበት ድረስ ጆሮንም ዓይንንም አንደበትንም ከክፉ ነገር መከልከል፣ ማስወገድ፣ መተው፣ ይህም እንደ ጾም ሆኖ ይቆጠራል። ጾም ማለት ጥሬ ቃሉ እንዳለ ጥሬ ቃሉን ብቻ ከወሰድ ነው መተው፣ መታቀብ፣ መከልከል የሚል ነው የሚሰጠን ትርጓሜ። ዓይን ክፉ ከማየት፣ ጆሮ ክፉ ከመስማት፣ በአጠቃላይ የስሜት ሕዋሳታችን ሁሉ ሰብስበን የምንጾመው ጾም ነው። ይሄ እንግዲህ ጾም ማለት የሰው ልጅ የሕይወቱን መመሪያ ለሰጠው ፈጣሪ እየታዘዘ በሕግ በታወቁ ጊዜያት ይላል። በሕግ በታወቁ ጊዜያት ማለት በፍትሐ ነገሥት አንቀጽ 15 ላይ 7ቱን አጽዋማት ናቸው። በሕግ የሚባሉት እነሱ ናቸው። በሕግ በታወቁ ጊዜ ከመብል ከመጠጥ መከልከልና መላእክትን መስሎ የመኖር ደገኛ ስርዓት ነው ይላል። እንግዲህ ምንድን ነው ደገኛ ስርዓት ነው? አሁን ጾምን ስናነሳ እውነት ለመነጋገር አሁን ከእህል ከውሃ መጾም አይደለም ያስቸገረን። ከእህል ከውሃ ሁሉም እየጾመ ነው። የስሜት ሕዋሳታችን ግን ማጾም አልቻልንም። እጃችን ክፉ ነገር ይጽፍበታል፣ ጆሮአችን ክፉ ነገር ይሰማል፣ አንደበታችን መሰብሰብ አልቻለም። እና ይሄን ሁሉ ኢሳይያስ 53 ላይ እኔ የመረጠው ጾም ይሄ ነውን? ለጠብና ለክርክር ለምን ትጾማላችሁ ይላል። ሰው አሁን እየሰረቀ እየተጣላ ክፉ ስራዎችን እየሰራ ቢጾም ምናልባት እንደው የእህል አድማ ሊሆን ይችል ይሆናል፣ ወይም ቁጠባ ብንለው የተሻለ ነው የሚሆነው። እና ጾም ማለት መታቀብ መከልከል ነው በአጭር ቋንቋ ማለት ነው። ስጋችን ሊፈልግ ይችላል፣ ግን ለነፍሳችን ጥቅም ስላለው በኋላ በዝርዝር እንመጣበታለን። የምንፈልገውን ነገር ሁሉ መተው፣ መታቀብ፣ ማቆም፣ መከልከል ማለት ነው ባጭሩ። ስለዚህ የሰው ልጅ መላእክትን መስሎ የመኖር ደገኛ ስርዓት የሚለው ጥሩ ይገልጸዋል ብዬ አስባለሁ። ይሄ ነው ባጭር ቋንቋ ጾም ማለት ነው። ሰፊ ትንታኔ ሊኖረው ይችላል። ቅዱስ ያሬድ ደግሞ የስሜት ሕዋሳት ሁሉ 5ቱ የስሜት ሕዋሳት መጾም አለባቸው ይላል። በእነዚህ ስለሆነ የምንበድለው የምናሳዝነው ሰውንም እግዚአብሔርንም ይህን ሁሉ መተው ነው። ይህን መተው በጣም ከባድ ተጋድሎ ይፈልጋል በነገራችን ላይ። ይሄ ነው ባጭሩ። እንደ ቤተ ክርስቲያናችን አስተምሮ ስንት አይነት አጽዋማት አሉ? መቼ ይጾማሉ? ማን መጾም አለበት? ማንስ መጾም የለበትም? የሚሉትን ጥያቄዎች የቤተ ክርስቲያን ሊቃውንት እንደሚከተለው ያብራሩልናል። 7ቱ አጽዋማት አጠቃላይ የአዋጅ አጽዋማት ናቸው። በሕግ የተደነገጉ የተወሰኑ ናቸው። በአንቀጽ የተቀመጡ ናቸው። የሚያሸማ ጉዳይ እኮ አይደለም። ከዛ ውጭ ግን ምንድነው የፈቃድ ጾም የሚባል አለ። ለምሳሌ ጽጌ ጾም የፈቃድ ጾም ናት። ጳጉሜን የሚጾሙ አለ አይደል? የፈቃድ ጾም ነው። ሌላው ደግሞ የንስሐ ጾም አለ። የንስሐ ማለት የንስሐ ልጅ ከንስሐ አባቱ ጋር ተነጋግሮ የሚሰጠው ቀኖና አለ። የሚሰጠው ቀኖና ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል። አብዛኛውን የሚሰጠው ጾም ነው። አብዛኛውን ከጾም ቀጥሎ የሚሰጠው ስግደት ነው። ምጽዋት የሁል ጊዜ ነው። ግን መጾምም መስገድም ለማይችል ሰው ምጽዋትም እንዳንድ ቀኖና ሆኖ ሊሰጥ ይችላል፣ በመጽሐፍ ስለተጻፈ ሁሉም ማለት ነው። ስለዚህ አሁን የቄስ ጾም ተብሎ ተለይቶ የተቀመጠ የለም። ምንድነው የቄስ ጾም ካልን እውነት እንነጋገር ከተባለ የቄስ ጾም አብዛኛውን ከበዓለ ሐምሳ ከበዓለ ልደትና ከበዓለ ጥምቀት ውጭ አብዛኛውን ቀሳውስት ጿሚዎች ናቸው። በተለይ በገጠሯ ኢትዮጵያ ያሉ። ለምን ቅዳሴው ውሎ ነው የሚቀደሰው። ለምሳሌ እኛ በብሎት ጊዜ ጠዋት እንበላለን አይደል? ቅዳሴውን ውሎ ነው የሚቀደሰው። ሰኞም፣ ማክሰኞም፣ ሐሙስም ከእሑድና ከቅዳሜ በቀር ማለት ነው። በምን በገጠሯ ኢትዮጵያ።
ስለዚህ እነዚህ ቀሳውስት አሁን ልደትን ዘንድሮ ለምሳሌ ልደት 2017 ባለ ልደት የዋለው ማክሰኞ ነው። አሁን ማክሰኞ ባለ ልደት ሆነ። ረቡዕ አያጠራጥርም። ሐሙስ ሲጾሙ ይውላሉ። ለምን? ቅዳሴ ውሎ ስለሆነ። ሌላው ደግሞ የመነኮሳት ጾም አለ። ገዳማውያን መነኮሳት ቅድም እንዳልኩ ባለ ልደትን፣ ባለ ጥምቀትንና እሑድና ቅዳሜን እንዲሁም ባለ ሀምሳን ካልሆነ ከዓመት እስከ ዓመት ጾመኞች ናቸው። የእነሱ ጾም ያ የተለየ ጾም አለ። በገዳም የሚኖሩት አብዛኛውን ምሳ ቁርስ የሚባል አያውቁ። ከዛ ውጭ ግን 7ቱ አጽዋማት ከ7 ዓመት በላይ ላለ ክርስቲያን ሁሉ የተወሰኑ የተደነገጉ የተሰሩ ናቸውና ጾምን በዚህ መረዳት አለብን። አንዳንድ ጊዜ በብልጣብልጥነት አይጸደቅም። በቃ ለቀሳውስት ሰኔ ጾም የቀሳውስት ነው ወይም የመነኩሴ ነው፣ ጾመ ነቢያቱም ህዳር ጾምንም እንደዚህ ነው የሚባል ነገር አለ። ይሄ ልቦለድ ነው። ልቦለድ ደግሞ ልቦለድ ነው። ተረዳኝ አይደል? በቤተክርስቲያን ውስጥ ልቦለድ ትምህርት አያገለግልም። የቀልድ ትምህርት የለም። በቃ በቤተክርስቲያን የቀልድ የፌዝ የልቦለድ ትምህርት የለም። ሁሉም በመጽሐፍ የተጻፈ የተቀመረ የተቀመመ የተዘጋጀ ምንም በማያሻማ መልኩ ከዕድሜ ጀምሮ በቃ ተለካኮ 7 ዓመት ተባለ። ግልጽ ነው አይደል? አንድ ሕፃን ትምህርት ቤት የሚገባ በ7 ዓመቱ አይደል? በቃ በ7 ዓመቱ ትምህርት ቤት ገብቶ ፊደል መቁጠር ከቻለ እስከ 9 ሰዓት ባይጾምም እስከ ተወሰነ ሰዓት መጾም ግን ይችላል። እዚህ ላይ መጠንቀቅ ያለብን የ7 ዓመት ሕፃንና የ17 ዓመት እኩል አይጾም። የ7 ዓመት ሕፃንና የ5 ዓመት ሰው እኩል አይጾም። ግን መለማመድ ግን አለባቸው በሂደት ማለት ነው። እና በዚህ ደረጃ የተወሰነውን ቁልጭ ብሎ የተቀመጠውን ማስረጃ የሚቀርብበትን መጽሐፉ ሲገለጥ እንዲህ ብሎ እየተናገረ በልብ ወለድ አንድ ምዕመን ከልቡ አንቅቶ ካፏ መንጭቶ ስለተናገረ ወይም ደግሞ የምዕራባውያንን አስተሳሰብ ይዞ ስለተናገረ ወይም ደግሞ የፕሮቴስታንቱን አስተሳሰብ ይዞ ስለተናገረ ቤተክርስቲያን እንዲህ ያለውን ነገር ቦታ የማትሰጠውም ቁም ነገርም የለውም። በቤተክርስቲያኑ ሁሉ ነገር እንደ ፀሐይ ያበራ እንደ በረዶ እየጠራ የሚታይ ነው። በቃ በረዶ በጣም ነጭ ነው። ከፀሐይ የሚያበራ ከበረዶ የሚጠራ የለም አይደል? ቁልጭ ብሎ የተቀመጠ ነገር ነው። የሚያሻማቅ ነገር የለውም። ምን ይሄ ውሳኔ እኮ ከተወሰነ 1700 ዓመት እንደውም አሁን 2017 ቀረጻ ስናደርግ አብይ ጾም እኮ ከተጾመ ጌታችን ኢየሱስ ክርስቶስ ከጾመው ጀምሮ ስንቆጥር 1987 ዓመት አስቆጥሯል። በዚህ ልክ ያስቆጠረ የሌላ ሃይማኖት ጾም አለ? በቀመረ ዲሜጥሮስ ደግሞ ከተቀመረ 241 ዓመተ ምህረት ላይ ነው ከሰኞ እንዳይወጣ ብሎ የቀመረው አብይ ጾምን ጾመ ነነዌ ነው። በቀመረ ዲሜጥሮስ ደግሞ ስንሄድ 1776 ዓመት አስቆጥሯል። እንግዲህ በቀመረ ዲሜጥሮስ 1776 ዓመት ያስቆጠረውን ጌታችን ኢየሱስ ክርስቶስ ከጾመው ጀምሮ ስንቆጥር ደግሞ አብይ ጾምን ማለት ነው 1987 ዓመት ያስቆጠረውን አሁንም ሌላ ጥያቄ እያነሱ ይሄ እንዲህ ነው ማለት ተገቢ አይደለም። ሌሎቹ መጻመ ጾመ ነቢያት እኮ ቅድመ ልደተ ክርስቶስ የተጾመ ነው። ግን በአዲስ ኪዳን ቤተክርስቲያን ትጾመዋለች፣ እንዲጾም አዛለች። ጾመ ሐዋርያት በአዲስ ኪዳን የተጾመ ነው። ጾመ ፍልሰታን የጾሙት ይታወቃል፣ ሐዋርያት ናቸው። ጾመ ነነዌ የነነዌ ሰዎች ከጥፋት የዳኑበት ነው። ሀገራዊ ንስሐ የታወጀበት ነው። ሀገር የዳነበት ነው። አጠቃላይ እንዲሁም ጾመ ነነዌ እኮ በጣም ልዩ የሚያደርጋት ወይም ልዩ የሚያደርገው የቤት እንስሳት እኮ ጾመዋል። በቤት ያሉት ላሞች፣ በሬዎች፣ ፍየሎች፣ በጎች፣ ፈረሶች፣ በቅሎች ሁሉ እኮ ጾመዋል። እንዴ ሰው ከእንስሳ ያንሳል እንዴ? ገሃድ ማለት ይታወቃል። እስከ ምሽቱ 11 ሰዓት ነው የሚጾመው። እስከ ምሽቱ 1 ሰዓት ይቅርታ። እና ዓርብና ረቡዕ ማለት በጣም የሚገርም ረቡዕ የጌታችን ኢየሱስ ክርስቶስ ምክረ ሞቱ የተፈጸመበት ነው። እንዴት እንደሚሰቀል አይሁድ ምክራቸውን የጨረሱበት ነው። ዓርብ ደግሞ በመስቀል ተሰቅሎ ዓለምን ያዳነበት ነው። እንደ እነዚህን ቀኖች እኮ አለመጾም እኮ አይምጥንም። እውነት ለመናገር ቅዱስ ያሬድ እንዴት አድርጎ እንደተናገረው በሚቀጥለው እናየዋለን። በቤተክርስቲያን እንደውም ስለ ጾም ብቻ አይደለም ለጾም የተዘጋጀለት ቀለም አለ። አየኸው? ልክ ለሳምንት ለእያንዳንዱ እሑድ የተዘጋጀ መዝሙር አለ አይደል? ለእያንዳንዱ ወር ሐምሌ ደግሞ የተዘጋጀ አለ። ለእያንዳንዱ ክብረ በዓል የተዘጋጀ አለ። አጠቃላይ ለአብይ ጾም ደግሞ የጾም ቀለም ተዘጋጅቶለታል። ጾሙን ሳይነካ አያልፍም። ጾም በሁለት ነው የሚከፈለው፣ የአዋጅ ጾምና የፍቃድ ጾም የሚባለው። የፍቃድ ጾም የሚባለው ሰው ራሱን በኃጢአት ሲቆሽሽ ወይም ደግሞ ራሱን በድያለሁ እግዚአብሔርን ሰውንም አሳዝኛለሁ ብሎ ሲያስብ ከንስሐ አባቱ ጋራ በግል ተመካክሮ የሚጾመው ጾም የግል ጾም። በነገራችን ላይ በግል ጾም ጾመኛ ነኝ እያለ እንደ አዋጅ ጾም አያወራም። በግል የሚደረግ ጉዳይ ስለሆነ ማለት ነው። እንግዲህ ይሄ ከንስሐ አባት ጋር የሚያልቅ ነው። በዚያ በማቴዎስ ወንጌል ምዕራፍ 8 ቁጥር 1 እስከ 4 ላይ ለማንም አትናገር፣ ሄደህ ግን ለካህን ራስህን ተናገር ይላል። ለማንም አትናገር፣ ለካህን ግን ተናገር። ከንስሐ አባቱ ጋር የሚያደርገው የፍቃድ ጾም የሚባል አለ። ሁለተኛውና ዋናው ግን የአዋጅ ጾም ነው። አዋጅ እንደምናውቀው እንግዲህ በዚህ በትንቢተ ኢዮኤል ላይም እንደዚህ የሚል ቃል አለ።
ኢዩኤል 2:14 ላይ ስንመለከተው ትንቢተ ኢዩኤል ምዕራፍ 2 ቁጥር 14 ላይ 15 ጀምረን ብናየው ጥሩ ነው። 2:15 ላይ በጽዮን መለከትን ንፉ ይልና ጾምን ቀድሱ ይላል፣ ጉባኤውንም አውጁ። አየው የአዋጅ ጾም እዚህ ላይ ያለ። እንግዲህ ጾምን ቀድሱ ማለት ጾም እንዴት ይቀደሳል ስንል ዓላማውን ተረድተን ከጾም ነው። በኋላ አንተ ከምታነሳው ርዕሰ ጉዳይ ጋር እያያዛል እንዴት እንደምንቀድሰው ጾሙን። ግን የአዋጅ ጾም እንዳለ መጽሐፍ ቅዱስ ራሱ ነው የሚነግረን። ጾምን ቀድሱ ጉባኤውንም አውጁ። አዋጅ ማለት ለሁሉ የሚሆን ማለት ነው። በተለይ ጾም እንግዲህ በፍትሐ ነገሥት አንቀጽ 15 ላይ እንደምናነበው 7ቱን አጽዋማት ሁሉ ኦርቶዶክሳዊ የሆነ ሁሉ ሊጾማቸው ይገባል። እድሜው ከ7 ዓመት በላይ ምናልባት የጤና ችግር ያለበት እንኳ ቢሆን ራሱ ተነስቶ አይበላም። ካበ ነፍሱ ጋር ሊነጋገር ይችላል። የጨጓራም የሌላ መቼም አሁን በሽታው ብዙ ስለሆነ የዚያ ችግር ያለበት ሰው ካበ ነፍሱ ጋር ነው የሚጨርሰው እንጂ ብድግ ብሎ መብላት የለም። አሁን በእርግጥ እንደ መቼም ቅድስት ሀገር ነበረች ኢትዮጵያ። በኢትዮጵያ እንኳን ሰው ጾም ሲገባ ቢላዋ ራሱ ታጥቦ ይጾም ነበር። በሀገራችን በኢትዮጵያ በገጠሪቱ በዚህ በክሰል በአመድ እየታጠበ ጾሙ ሊገባ ሲል በክብር ይቀመጣል ማለት ነው። አሁን ግን ያው ሰውም ራሱ እንደምታውቀው አስቸጋሪ ደረጃ ላይ ደርሷል እና ጾም ራሱ ዶግማ መሆኑን ጾም ትልቅ ሀብት መሆኑንም እየረሳ ነው ስለመጣን እየበላ ግን ደግሞ በጣም የሚገርመህ አመዳም የሆነ ትውልድ በቃ ጠቅላላ ረዴት የሌለው ጸጋ የሌለው ትውልድ እየመጣ ነው ያለው። ስለዚህ ጾም በሁለት ነው የሚከፈለው። የአዋጅ ጾም የሚባልና የፍቃድ ጾም ነው ባጭሩ ማለት ነው። እንግዲህ በዚህ በአዋጅ ጾም ላይ ለምሳሌ አሁን አብይ ጾም ነው የያዝነው። በአብይ ጾም ጠዋት ቁርስ እንብላ ቢል አንዱ ጾም ነው። በዚህ በጾመ ነቢያት፣ በጾመ ሐዋርያት፣ በጾመ ድነት፣ በጾመ ፍልሰታ በእነዚህ አጠቃላይ በሰባቱ አጽዋማት ሰው ተነስቶ ቁርስና ብላ ቢል ጾም ነው። አሁን ምንም እንትን አይሆንም፣ ከንቱ ውዳሴ አይሆንም። ምክንያቱም እንደውም እየመሰከረ ነው፣ እያስተማረ እየመሰከረ ነው። እና ይህንን ደፍረን መናገር ይኖርብናል። እንደውም ሃይማኖተ አበው ዘሰለስቱ ምዕት ምን ይላል? የረቡዕና የዓርብ ጾም እስከ ቀኑ 9 ሰዓት ይሁን፣ ከዚህ አብልተህ ብትጾም ደግሞ ለነፍስህ ጥቅም ይሆናል ይላል። አባቶቻችን እስከዚያ ነው። እንግዲህ አሁን እኛ ሰዓቱ ደረሰ አልደረሰ እያልን በግብግብ ነው እውነት ለመነጋገር ማለት ነው። እንደዚህ አይደለም። ጾም ሲጾም የሰው ልጅ ደስ እያለው ስጋው እየደከመ ነፍሱ ግን ደስ እያላት ነው የሚሄደው። ነቢየ እግዚአብሔር ቅዱስ ዳዊት ነፍሴን በጾም አስመረርኳት ይላል እና አባቶቻችን ትርጓሜ ዳዊትን ሲያስቀምጡ አይ ነፍስማ በጾም መች ትመረራለች፣ የስጋን በነፍስ አንጻር ሲናገርላት ነው እንጂ አሉ። ምክንያቱም ነፍስማ ትደሰታለች። ነፍሴን በጾም አስመረርኳት። ስለዚህ ጾሙ በሁለት ነው ባጭር ቋንቋ የሚከፈለው። እንግዲህ የፍቃድ ጾም የሚባለው ከንስሐ አባት ጋር የሚያልቅ ነው። ሰው መቼም ሁልጊዜ ስለምናሳዝነው እግዚአብሔርን ስለምንበድለው ከአባቶቻችን ጋር የንስሐ አባታችን ጋር ወይም ደግሞ የነፍስ አባታችን ብለን ከምንጠራው ጋር በመወያየት የሚፈጸም ነው። ከዚህ ከሰባቱ አጽዋማት ውስጥም የሚካተት አይደለም። ይሄ ሁለቱም በመጽሐፍ ቅዱስ አለ። ለሁሉ ነገር ምንጩ እሱ አይደል? አሁን እንኳን የያዝነው የአዋጅ ጾም እኮ አብይ ጾም ማቴዎስ 4 ያለ እኮ ነው። አብይ እንለዋለን፣ ሁዳዴ ጾም ይለዋል አርሶ አደሩ። በተለይ ሁዳድ ማለት ሰፊ መንግስት እርሻ ማለት ነው። በጣም ሰፊ ምን ጾም 55 ቀን ስለሆነ እነሱንም ግምት ውስጥ ማስገባት ጥሩ ነው ለማለት ነው። በዓመት ውስጥ ካሉት 365 ቀናት አብዛኛዎቹ ቀናት በቤተ ክርስቲያናችን የጾም ቀናት ናቸው። ቤተ ክርስቲያን እኒህን ሁሉ ቀናት እንድንጾም ያዘዘችን ለምንድን ነው? በመጾማችንስ ምንድን ነው የምንጠቀመው ስንል የቤተ ክርስቲያን ሊቃውንትን ጠይቀናል። የእኛ ታላቁ መምህር መጽሐፍ ቅዱስ ነው። እዛ ደግሞ መጽሐፍ ቅዱስን መነሻ አድርገው ያስተማሩ፣ ያብራሩ፣ የሰበኩ አሉ። ከነዚህ መካከል ደግሞ በዜግነት ኢትዮጵያዊ የሆነው በእውቅናው፣ በሊቅነቱ፣ በቅድስናው እውነት ለመናገር ዓለም አቀፍ መስፈርት በሚለው አልገልጸውም። እሱ ሰማያዊ መስፈርትን ያሟላ ቅዱስ ያሬድ ልዩ በሆነ ሁኔታ የደረሰው ድርሰት አለ። እንዲህ ይላል በጾመ ድጓ እስመ በጾም ወበጸሎት ይድህኑ እሞት፣ በጾምና በጸሎት ከሞት ይድናሉ ይላል። ከዛስ ንጹም ጾመ፣ ጾምን ንጹም ወናፍቅር ቢጸነ፣ ባልንጀራችንን እንውደድ፣ ወንትፋቅር በበይናቲነ፣ እርስ በርሳችን እንፋቅር እንዋደድ፣ እስመ ከማሁ አዘዘነ፣ እሱ እንዲሁ አዞናልና፣ ክርስቶስኒ ጾመ በእንቲአነ፣ ክርስቶስም ስለኛ ጾሟል። ለምን? አራያው ከመያበነ፣ አራያውን ይሰጠን ዘንድ። በቃ አራያውን ሰጠ። ነአኩቶ ለአምላክነ ለዘቀደመ አፍቅሮተነ፣ አስቀድሞ እኛል ለወደደን ወይም የወደደንን አምላካችንን እናመሰግነዋለን። ሙሴኒ ጾመ በደብረ ሲና፣ ሙሴም በደብረ ሲና ጾመ። 40 መዓልት 40 ሌሊት አልጾመም ሙሴ? ጾሟል፣ በደንብ ጾሟል።
ኢያሱኒ በጾም ድህነ ኢያሱም በጾም ድኗል ካለ በኋላ በገባኦን ፀሐይ አቀመ። መዳን ብቻ አይደለም፣ ገባኦን በሚባል ሰማይ ላይ አቅጣጫ ላይ እዚያ ላይ ነው ያቆመው። ፀሐይን አቆመ። እስመ ጾም አብይ በቁኤት ባቲ፣ ጾም ታላቅ ጥቅም አላት። ታላቅ ጥቅም በሚያሻማ መልኩ ጥቅሟ በጣም ታላቅ። ወኢዜኒ አንትሙ አሃዌ ቅዱሱ ጾመ። ስለዚህ አሁንም ወንድሞች ጾምን አክብሩ ማለት ጾሙ ማለት ነው። አክብሩ፣ ጾሙ። በምን? በሂሩት በቸርነት በትዕግስት በሃይማኖቱ ናችሁ። እስመ ጾም በቁኤት ባቲ፣ ጾም ታላቅ ጥቅም አላት አለና አሁንም ደጊመ ቃል ቅዱስ ያሬድ እንዲህ አይነት ቃላትን ይደጋግማልና ጾም ቅድስት ታግእዘክሙ ማኃጢአት፣ ቅድስት ጾም ከኃጢአት ነፃ ታወጣቸዋለች። ግልጽ እኮ ነው። ብዙ ጊዜ ኃጢአት የሚሰራ በስጋ ነው አይደል? ሰው ስጋውን ለነፍሱ ሲያስገዛ ወናግረር ለስጋነ እንዳለው ስጋችንን ለነፍሳችን እናስገዛ እንዳለው ስጋ ለነፍስ ሲገዛ ከኃጢአት ነፃ ይወጣል። ስጋ ለነፍስ ተገዛ ማለት ነፍስ ትድናለች፣ ስጋም ይድናል። በትንሣኤ ዘጉባኤ እኮ ቅጣቱ የሁሉም ነው፣ ድነቱም የሁሉም ነው። ሰው እኮ ከአቅም በላይ በልቶ ሲጠግብ እንደው ምን ያላል የሀገራችን ሰው እኮ ካልጠገቡ አይዘሉ ካልዘለሉ አይሰበሩ ይባላል። አየድሮ ቢል የሚገርም ንግግር እኮ ነው። እና ጥጋብ ከልክ ሲያልፍ ላልሆነ ነገር ይዳርጋል፣ ለበሽታ ይዳርጋል። ብዙ ጊዜ ከልክ በላይ የሚጠጣ መጠጥ፣ ከልክ በላይ የሚበላ ምግብ ለዝሙት ያነሳሳል አይደል? ከዛ በኋላ ዝሙተኞች ደግሞ ምን አይነት በሽታ ተይዘው እንደሚሰቃዩ ይታወቃል። በእርግጥ ምሕረቱን ይላክላቸው ነው የሚባል። ስለዚህ በአጠቃላይ ጾም ስጋንም ነፍስንም የሚጠቅም እሬው እበያ ለጾም የጾምን ክብሯን እዩ ይላል። ክብሯን እዩ። እንዴት? ለምንድን ነው እንደዚህ ያለው? ባቲ አረቆይማ ወኮኖቶም መራ ለደቂቀ እግዚአብሔር፣ ለእግዚአብሔር ልጆች መሪ ሆነቻቸው ማን? ጾም። ስለዚህ የዚችን ጾም ልዕልናዋን ከፍታዋን እዩ ተመልከቱ። ምስክሩም ባቲ አደው ደቂቀ እስራኤል ባሕረ፣ እስራኤል እኮ ባሕረ ኤርትራን ሲሻገሩ ጾመዋል እኮ፣ ዝም ብሎ እኮ አይደለም። በሷ የእስራኤል ልጆች ባሕርን ተሻገሩ። አሁንም ሪው እበያ ለጾም የጾምን ከፍታዋን ተመልከቱ። ባቲ ድህነ ዳንኤል እምአፈ አናብስት፣ በሷ ዳንኤል ከአናብስት አፍ ድኗል። እንግዲህ አንበሳ ታውቀዋል አይደል? አንበሳ የመጀመሪያ ምግቡ ምንድን ነው ከተባለ ስጋ ነው። ዳንኤል ሲጾም አናብስቱም ጾመዋል። ዳንኤል ቢበላ ኖሮ አናብስት እሱን አይለቁትም ነበር። የዳንኤል ጾም በተቃራኒ ዘወትር ስጋ በል የሆኑትን አናብስቱን እንዲጾሙን ያደረጋቸው፣ እሱን አልበሉትም፣ እግሩን ላሱት እንጂ። እንደውም ቅዱስ ኤራቅሊስ በደቀ መዝሙሩ ፊት ወይም በመምህራቸው ፊት ተሰርተው ተቀጥተው እንደሚቆሙ ደቀ መዛሙርት እነሱም ጸጥ ረጭ ነው የቆሙ። እነማን? አናብስቱ ጾመኛ ነው የሆኑ። ዳንኤልን አልበሉትም። ስለዚህ ዳንኤል ከአፈ አናብስት የዳነው በምንድን ነው? እንደውም እኮ አንድ ብዬ እላለሁ አይደል? ከአንበሳ መንጋጋ ማን ያወጣል ስጋ የሚባለውን አታውቅ? እንደ አንበሳ ስጋው በል የለም፣ እንደሱም ስጋ የሚወድ የለም። ዳንኤልን ግን እነዚህ አናብስት አልበሉትም። ለምን? ዳንኤል ጿሚ ስለነበረ። የዳንኤል ጾም እንስሳትን፣ አራዊትን፣ እንደውም አራዊቶች እኮ አንበሳ እኮ ወይም አናብስት እኮ አራዊቶች አይደሉም። የአራዊት ንጉሥ ማን ነው? አንበሳ ነው። የአራዊት ንጉሥ ነገሥታት የሆኑት አናብስት እንዲጾሙ ነዋል። በማን ጾም? በዳንኤል ጾም። በዳንኤል ጾም። አሁንም እንዲህ ያለ እየቀጠለ ይሄዳል። የጾምን ከፍተዋን ልዕልናዋን ተመልከቱ ይሉና ባቲ ጾም ድህነት ሶስና እምእደ ረበናት፣ ሶስናም በዚያች ጾም ረበናት አይሁድ የሚባሉ በሐሰት ከሰዋት ነበር አይደል? ከነሱ ድናለች፣ ከነሱ ክፉ ምክር ድናለች። ስንጾም የምንጠቀመው በነፍሳችን ብቻ ነው ወይስ በስጋችን ጭምር? ባንጾምስ ምን ችግር አለው ለሚሉት ጥያቄዎች የቤተ ክርስቲያን ምላሽ እንደሚከተለው ነው። ይሄ መሰረታዊ ጥያቄ ነው። እንደውም በእውነት ብንጾም ባንጾም ምን አለበት ለሚሉ ሁሉ ተፈቅዶልናል ለሚሉ ሰዎችም መልስ ይሆናል ብዬ አስባለሁ። ሁሉ ተፈቅዶልናል፣ ሁሉ ግን የሚያነጽ አይደለም ነው የሚለው አይደለ ቅዱስ ጳውሎስ። እንዳልከው ከሳይንሱ ምን ወስደው ነው እንወስዳለን። በነገራችን ላይ ቤተክርስቲያኒቱ ሳይንስን አሽቀንጥራ የምትጥል ቤተክርስቲያን አይደለችም። ጠቃሚ የሆኑትን ከቤተክርስቲያናችን ስርዓት ከቤተክርስቲያናችን ዶግማ ጋር የማይጣሉ ነገሮችን እንወስዳቸዋለን። ግን ወሰርናቸው ማለት ምንጩ ሳይንስ ነው ማለት አይደለም። ሁሉ ነገር የሚቀደው ከታላቋ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ በደንብ እንረዳለን። ከዚህ አንጻር መጀመሪያ ለነፍሳችን ያለውን መጀመሪያ የሚያስጨንቀን የነፍስ ጉዳይ ስለሆነ ያላየነውን ረቂቅ ነገር ያሳያል። ጾም በነገራችን ላይ ያላየነውን ረቂቅ ነገር በኋላም አመጣለሁ ምሳሌ መስጠት ስለምችል በጣም ባለሀብት ቤተክርስቲያን ስለሆነች ጸጋዋ ብዙ ነው፣ ሀብቷም ብዙ ነው። ሁለተኛው ሚስጥር ይገልጻል። ሚስጥር ገላጭ ነው ጾም በነገራችን ላይ። አሁን የሚበላ ሰው ጧትም ማታም ቀን የሚበላ ሰው አይተው ከሆነ አይምሮ ራሱ እየደነዘዘ ነው የሚሄደው፣ ትምህርትም አይዝም ሲጀመር። ስለዚህ ያላዩትን ረቂቅ ነገር ያሳያል፣ ሚስጥር ይገለጽለታል፣ ከአጋንንት ስራት ነፃ ይሆናል። ማቴዎስ 17:21 ታነበው የለ ምንድነው የሚለው? በኢየሱስ ክርስቶስ ስም ውጣ ይሉታል አይደለ? ዛሬ እንደሚሉት ፕሮቴስታንቱም እንደሚቀልድበት ማለት ነው። ይሄስ ያለ ጾምና ያለ ጸሎት አይወጣም ነው የሚላቸው። ስለዚህ አጋንንትን የምናስወጣበት ነው። ለወጣቶችሳ ለይተ ደግሞ ካስቀመጥክ ለወጣቶች መረጋጋትና ማስተዋልን ይሰጣል። ይሄ ወደ ዝሙት፣ ወደ መግደል፣ ወደ መቀማት የሚወስደውን መንፈስ ሰብሰብ ያደርገዋል። ለዚህ ነው ቅድም ስንገባ ጾም ማለት ከእንስሳዊ ግብር መከልከልና መላእክትን መስሎ የመኖር ደገኛ ስርዓት ነው ያልነው ለዚህ ነው። ስለዚህ ከአጋንንት ስራት ሌላውና ዋናው ቁም ነገር ደግሞ የነፍስ ቁስልን ታደርቃለች። ነፍሳችን አሁን እንዳይቆስል የሚጠገነው በጾም በንስሐ በሌሎችም ጉዳዮች ተጨማሪ ያሉት ዞሮ ዞሮ ለዋናው ጉዳያችን ግን ይሄ ነውና ብዙ ነው። በስጋችን ካየህ ደግሞ ያው በግልጽ ስለማይናገሩ ነው እንጂ የሕክምና ጠበብቱ ሐኪሞቹ ስለማይናገሩ ነው እንጂ ስጋ አትብላ እኮ ይሉታል አይደል? አሁን ብዙ ሰው እኮ ስጋ እንዳይበላ ይከለክሉታል፣ ግን ጾም አይሉትም። ወተት ውጤቶችም እንዳይበላ ይከለከላል። በነገራችን ላይ ቤተክርስቲያኒቱ በጣም ታሪካዊና ጥንታዊ ቤተክርስቲያን መሆኗን ጾም ላይ ስጋና ወተትን መከልከሏን ብሉይና ሐዲስ ላይ በግልጽ ተቀምጧል። በተለይ ደግሞ ብሉያትን መጥቀስ ይቻላል። መዝሙር 108 109 ላይ ስጋዬ ቅቤ በማጣት ከሳ ይላል ነብዩ እግዚአብሔር ቅዱስ። እንግዲህ ቅቤ የወተት ውጤት ነው ታውቃለህ ይልና እንደገና ዳንኤል 10 ላይ ደግሞ እኔ ዳንኤል 3 ሳምንት ሙሉ ስጾምና ጸልይ ነበረ፣ ማለፊያ እንጀራ አልቀመስኩም፣ ስጋም ጠጅም ባፌ አልገባም ይላል። ይኸው አይ ስጋ ወተትና ወተት ውጤቶች እንደተከለከሉ ማስረጃው ራሱ ይሄ መጽሐፍ ነው፣ ተሸክመነዋል የሚሉት ማለት ነው። አይ እኛ ምግብ እኮ መምረጥ የለብንም የሚሉ ሰው ይሄው መጽሐፍ ቅዱስ መርጦ አስቀመጠባቸው፣ ምን ይደረግ። ስለዚህ ከዚህ አንጻር ይከለክሉታል ማለት ነው። ከዚያ ምን ይሉታል? አትክልት ብላ ቆሎ ብላ ብለው ያዙታል አይደል እንዴ? ይሄ ከስጋ አንጻር ካየው ግን ጾም አይሉት። በእርግጠኝነት ሁልጊዜ እንደው ስጋ ነገር እንዲህ የሚመገቡ ሰዎች ሰውነታቸው ራሱ ይገዝፍና ለበሽታ ነው የሚጋለጡት። ከዚያ በኋላስ ወጭ በማውጣት በአገር ውስጥም በውጭ ሀገርም ለሕክምና መከራቸውን ሲያዩ ነው የሚኖሩት። ይሄ በጣም ግልጽ የሆነ በተለይ በዚህ ዘመን በሽታውም የተለቀቀበት ነው። እንደውም የኔታ ጥበቡ ታዬ የሚባሉ በጣም አንድ ቅዱስ አባት ነበሩ፣ በረከታቸው ይድረሰን። የብዙዎቹ አባቶች መምህር ናቸው እና አቡነ ጴጥሮስን እና አቡነ እንድርያስን የኔታ ስቡህን ሊቀ ሊቃውንት ዕዝራን ያስተማሩ ናቸውና አንድ ወቅት እዚያ ጉባኤ ቤት ምንድን ነው ያሉ፣ እኔ እንኳን ዝም ብዬ ሄጄ ለሆነ ጉዳይ ለመጠየቅ እጄ ነው፣ አሁንስ አጋንንት ከስራቱ የተፈታ ይመስለኛል አሉ። ምን ነው የኔታ ስንላቸው ሰው ሁሉ በላተኛ ነው አሉ። ዝም መብላት ግን እየበላ ደግሞ አይጠግብም አሉ። የሚገርመው ይሄ ነው። ስለዚህ እኔ የጾም ጥቅም በጣም ብዙ ነው። ከአባቶች አንጻር ልይልህ በጾም እንደው እነማን ተጠቀሙበት እንድንጾም ለምን ታዘዝን ከሚለው አንጻር ሙሴ 40 ቀንና 40 ሌሊት በመጾሙ በእሳት ሰረገላ በጽላት ከፈጣሪው ተቀብሏል፣ ሕገ ኦሪትን ሰርቷል። ኤልያስ በእሳት ሰረገላ በአውሎ ነፋስ ተነጥቋል 40 ቀን 40 ሌሊት በመጾሙ። ዕዝራስ መጻሕፍትን የመጻፍ ጥበብ ተሰጥቶታል። እንግዲህ ሁሉ የጾም ውጤት ነው። 40 ቀን 40 ሌሊት በመጾማቸው ጌታ ራሱ 40 ቀን 40 ሌሊት ለምን ጾመ ቢሉ የነቢያትን ቃል ለመፈጸም ትንቢተ ነቢያትን እዚያ እያጸና ነው ሄደው። ከዚያስ ዳንኤል 40 ቀን 40 ሌሊት በመጾሙ ወደ አናብስት ጉድጓድ ሲጣል አናብስቱ ሰገዱለት። እሱ ብቻ ነው የሚደንቅህ? ህልምን የመተርጎም ሀብት ተሰጠው፣ ጥበብ ታደለውና የጾም ጥቅሙ በጣም ብዙ ነው። በጣም ይሄ ነው ብለን ልንገልጸውም አንችልም። እውነት ለመነጋገር እኛም ማናውቀው ብዙ ጸጋ እግዚአብሔር የሚሰጠን በጾም ነው። በተለይ ከሐሜት ተሰብስበን ከክፉ ነገር ርቀን እየጸለይን ቅዱሳት መጻሕፍትን እያነበብን ከጾም ነው ጾሙ እኛ የማናውቀው በጣም ትልቅ ሚስጥርና ሀብት ያድለናል። ስለዚህ ነፍሳችን የምትጠገንበት ከአጋንንት ስራት ነፃ የምንወጣበት መረጋጋት የምናገኝበት በተለይ በዚህ ዘመን ችግሩ እሱ አይደል? ሰው እኮ ማስተዋል ጎሎታል። አዎ ጎሎናል በጣም ነፍሳችን የምትጨነቅበት ጊዜ ስለሆነ ለዚህ ሁሉ ጥቅም አለው የሚል ነው ጥቅል ትምህርቴና የቤተክርስቲያናችን መልእክት ይሄ ነው።
ገለጸው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው